ግን እማዬ ህፃን ልጅ ትወዳለች አይደል? በጣም እማዬ ከአንዳችን እንኳን የልጅ ልጅ ማየት ብትፈልግም። ሰላም ሰላም፣ እንዴት ናችሁ? ውድ የቤት ዩቱብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። በጉጉት የምትጠብቁት ተወዳጅ የሆነውን ድራማ ወደ እናንተ ይዘንላችሁ መጥተናል። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። ያው ድራማው በጣም አጓጊና ደስ የሚል ነው። እንዲሁም ብዙ ነገሮችን እንማርበታለን። የቀረበን ሁሉ በቃ መልካም ጥሩ ነገር ያደረገልን ሰው ሁሉ በቃ ትክክለኛ ጥሩ እንዳልሆነ የሚያሳይ ትልቅ ትምህርት አለው። ምክንያቱም ይህን ልላችሁ የቻልኩት ሳሮንን ታውቃላችሁ። የማታውቁት ደግሞ መጀመሪያ ላይ በጣም ጥሩ የነበረች ሴት ለህዊ በቃ በጣም የምትንከባከባት እንደዚሁም ከጎዳና ላይ ያነሳቻት ናት። ነገር ግን ይህን ያደረገችው ሳሮን ለራሷ ሴራ ለራሷ ክፋት መጠቀሚያ ነበረ። በስተመጨረሻም ክፋቷ ይወጣል። ምንም ነገር ተደብቆ ስለማይቀር አሁን ላይ ህዊን በጣም ያሰቃየቻት ነው። እንዲሁም ህዊ ማለት እህቷ ነች። ነገር ግን ህዊ ጠፍታ ያደገችው በማደጎ ቤት ውስጥ ነው። አሁን ላይ ሊደረስበት ትንሽ ጫፍ ላይ ነው የቀረው። ሳሚና ሩት ያውቃሉ። ነገር ግን ህዊ የምታውቀው ነገር የላትም። እንደዚሁም ዳዊት ወንድሟ እንደሆነ አያውቅም። እንደውም ዳዊት በቃ ያፈቅራታል፣ ከዛሬ ነገ እነግራታለሁ ይላል። ለመናገር ሲፈልግ ሰው ይደርስበታል። በዛ ምክንያት እስካሁን አልነገራትም እንጂ ህዊን በጣም ነው የሚያፈቅራት። ሳሮን ደግሞ እንኳን አፍቅሯት አግብቷት ሊኖር ይቅርና በፍጹም ነው በቃ የምትጠላት። በፍጹም አትወዳትም። እንደዚሁም አሁን ላይ አውቃለች ሳሮን ከባሏ እንደወለደች በቃ የሆነ ግንኙነት እንዳላቸው አውቃለች። በዛ ምክንያት እያበደች ትገኛለች። ሳሮን እንኳን እንደዚህ አይነት ነገር ሰምታ ይቅርና እንዲሁም በጣም ኃይለኛ ሴት ናት ሳሮን። ያው ሂዊ ደግሞ ውጭ እየተባለች መውጣት አልፈለገችም። ለመፍጣት በፍጹም ፈቃደኛ ለማም ከፋም እኮ ባለቤቷ ናት አይደል እንዴ? ሳሮን እኮ ተደብድባ ነው የመጣችው። ትንሽ እንኳን አታስብም እንዴ? እስኪ ሂድ። አይደለችም። ሳሚ ተቀይሯል። በመቀየሩ በጣም ደስ ብሏታል ህዊ። ምንም እንኳ ባሏ ሆኖ አብረው ባትቀጥልም ህዊ በጣም መልካምና ቀና ልብ ያላት ሴት ስለሆነች በሳሚ መቀየር በጣም ነው ደስ ያላት። ሳሚ ያው አስቀይሟታል፣ ክዷታል። ትዳር እያለው ትዳር የለኝም ብሎ ነው ህይወቷ ምስቅልቅል ያደረገባት። ከሱ ስላረገዘች ነው ያሳደጓት ቤተሰቦቿ። በዛ ምክንያት ነው ስላረገዘች፣ እንደዚሁም እሱ ጋር ስለነበረች ነው ከቤት አባሯት ጎዳና ላይ ልትወጣ የቻለችው። ነገር ግን ሁሉም ለበጎ ሆነና ያው ስቃይዋ ቢበዛም ልጇን በአራስነቷ ነው ገና አቅፋ ሳትጠግባት ነው የተሰረቀችው። ብዙ ነገር እየደረሰባት ነው። ነገር ግን ከብዙ ፈተና በኋላ አሸናፊ ነች። እሷ አሁን ላይ ሞትም ይገባኛል፣ በቃ ምንም አይነት ቅጣት ቢኖርም በጸጋ እቀበላለሁ፣ በቃ በስራዬ ነው እያለች ራሷን አሳልፋ ሰጥታለች። ልክ እንደ ወንጀለኛ ምንም ጥፋት የለባትም። ጥፋቷ እዛ ቤት አለመውጣቷ ነው። ምክንያቱም ሳሮንን ለመጉዳት ምንም ፈልግ አይደለም ከሳሚ ጋር ፍቅር የጀመረችው። ሳሚ ስለዋሻት ነው ከሱ ጋር ፍቅር ጀምራ ልትወልድ ሁሉ የቻለችው እንጂ ሳሮንን አውቃት ወይም ሳሮንን ለመጉዳት ምናምን በፍጹም እንደዛ አስባ አልነበረም። ነገር ግን የሚያናድደው በስተመጨረሻም ሳሮን ማወቋ ነው። ምንም አይነት በቃ ህይወቷ መስመር ሳይይዝ
ተደራራቢ ፈተና እንዲሆንባት አድርጓል። የሳሮን ማወቅ ሳሮን ሳሚንም ያው እየዛተችበት ነው። በእርግጥ ዝምታሽ ያስፈራል ብሏታል። በትክክል ሰው ዝም ሲል መፍራት ያስፈልጋል። ሲናገር ነው እንደውም ማዳመጥ ስህተት ከሆነ ስህተት ነው ብሎ ጥፋት ማመን እንጂ የሰው ዝምታ በጣም ነው የሚያስፈራው። እሷ በቃ ሳሚን ከመስቀል ወደኋላ አትልም። ያው እንግዲህ ይቻለው ነው የምንለው። ወንጀለኛ ስለሆነ በወንጀሉ መቀጣት አለበት። ሚስት እያለው የለኝም ብሎ ሄዶ ድቃላ ልጅ ወልደዋል። በድሏታል። በእውነቱ ግን በጣም ጥፋተኛ ነው። ያው ከረፈደ በኋላ መጸጸቱ ምን ማለቱ ምንም ጥቅም የለውም። እንደ ሳሮን ላለችዋ ሴት ማለት ነው። ሳሮን ተጸጸተ አልተጸጸተ ጉዳዩዋ አይደለም። ያው ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ይሉታል ድስት ጥዶ ማልቀስ እንደሚባለው አስባችሁታል። ሳሮን ደግሞ የቂም የበቀል እንጂ የፍቅር ሰው አይደለችም። በእርግጥ ሳሚን ታፈቅረዋለች። ስለምታፈቅረውና ስለምትቀናም ስራ እንዳይሰራ ከቤት እንዲውል አድርገዋለች ማለት ነው። ያው በቃ ፍቅር አላት። ነገር ግን ደግሞ ከሀይለኝነቷ ምንም የሚመልሳን ነገር የለም። እንደ ባል የሚላትን ነገር አትሰማም። ምክንያቱም የምትሰራው ስራ ወንጀል ስለሆነ ልጆች መሸጥ ልጆች ማዘዋወር እንደዛ ስለሆነ በቃ አስባችሁታል። በፍጹም ማንም ሰው እንዳያውቅባት አትፈልግም። እሱንም እንደ ሚስት ሆና እንደ ባል አቅርባው ምንም ነገር አትነግረውም። ሳሚ ደግሞ ከሚያናድደው ጸባዮቹ በቃ ለነገሮቹ ትኩረት አይሰጥም። ችላ ይላል። አሁን ላይ የህይወት ልጃቸውን ማለት ነው እሷ እንደነበረች የያዘቻት ምናምን በቃ እሷ ያለችበት እንደምታውቅ እየጠየቃት ነበረ። አምናለች እሷ ጋር እንደነበረች። ግን ይሄ ነገር በቃ ሚስጥር ሆኖ እንዲቀር ነው የፈለገችው። ካልነገርሽኝ የት እንዳለች ለቤተሰብ እናገራለሁ ምናምን ብሎ ታስፈራርቷታል። ቤተሰብ ደግሞ ይሄን በፍጹም እንዲያውቅባት አትፈልግም። ነገር ግን አሁን ላይ ምንም የምታውቀው ነገር የለም ሳሮን። ምክንያቱም ህፃኗን የወሰደቻት ህይወት ነች። ህይወት ደግሞ ወስዳ ከእናቷ ቤት አርጋታለች ማለት ነው። ከህይወት እናት ቤት የህይወት እናት እና የሳሮን እናት ያው አንድ ናቸው። እህትማማቾች ናቸው ባይታወቅም ማለት ነው። ህፃን ልጅ እንደተገኘችና እናቷ ቤት እንዳለች ስታቅ ሳሮን በጣም ነው ደስ ያላት። ምክንያቱም ለሷ ክፋት መጠቀሚያ ስለምታረጋት ማለት ነው። እናቴ ትጠይቀኛለች እስኪ ቤተሰቦቼ ይዙኛል ቤተሰቦቼ በቃ ያውቁብኛል ምናምን የሚባል ነገር እሷ ማሰብ አትፈልግም። በራሷ አለም ውስጥ የምትንቀሳቀስ ሰው ነች። አስባችሁታል። ከአሁን በኋላ ህፃኗን በእርግጥ የምታያት የህይወት ልጅ ነች። ደግሞ እዛ ጋር ወስዶ ማን እንዳስቀመጣት ምናምን መጠርጠሯ መንቃቷ የማይቀር ነገር ነው። ወንድሟም ዳዊት በፍጹም አይሆንም እናታችን ጋር ነው የምትቀመጠው እያለ ነው። ሩትም እንደዛው እንዳታመጣት አደራ እያለች ነው ያለችው። ከሳሮን ጋር ህፃኗ ከተመለሰች በጣም ከባድ ነው የሚሆነው። እንደ አጋጣሚ ወይም እንደ እድል ሆኖ ህፃኗ ልትሸጥላት አልቻለችም። በዛ ምክንያት ነው እንግዲህ ሩት ልታገኛት የቻለችው። በጣም ጥሩና ደስ የሚል አጋጣሚ ሆኖላታል። እና ደግሞ አዲሱ ልጅ በጣም ነው የሚያሳዝነው። በሩት ፍቅር ወድቋል። የሩት የቀድሞ ፍቅረኛዋ ነው። ሩት ደግሞ ቤተሰቦቿን መርጣለች። ያው ቤተሰቦቿ ከሱ ጋር እንድትሆን ስለማይፈልጉ ከእድሜዋም አንፃር አለ አይደለ ቤተሰብ ፍቅር ስንጀምር ምናምን አይቆዩ ምን አይነት ሰው ነው አስቡ ምናምን እንደዚህ ነገር አለ አይደለ በዛ ምክንያት ሩት ከእሱ ጋር ልትሆን አልቻለችም ማለት ነው። ልጁ በጣም ነው የተጎዳው በፍቅር መጎዳቱ አላስደስታትም።
ያው በተለይ አሁን ላይ በቃ የተናገረው ንግግር በጣም የሚያሳዝነው። ረስቷት ነበረ ማለት ለራሱ በቃ አይደለ መንገድ ላይ ቢያያትም ምንም እንደማትመስለው እንደዛ ነገር ነበር ሲሰማው የነበረው። ግን በአካል ሲያገኛት እንደጠበቀው አይደለም። መልሶ አገርሽቶበታል ፍቅሩ። ያው እንግዲህ በርታ ጠንክር እንለዋለን። ተስፋ እንዳትቆርጥ፣ በፍቅር ተስፋ አይቆረጥም። ሩት አሳዝኗታል። ሳታዝን ቀርታ አይደለም፣ ነገር ግን ምንም አማራጭ ስላልነበራት ነው። ያው በፊት ታፈቅረዋለች፣ አሁን ላይ ግን ለሱ ያላት ስሜት እንዳበቃ ነው እያሳየች ያለችው። ነገር ግን ሲጎዳ ማየት አትፈልግም። ያው አንድ ላይ ይሆናሉ የሚል እምነት አለ። ምክንያቱም ሴት ልጅ የምትወደውን ወይም የምታፈቅረውን ሳይሆን የሚያፈቅራትን ታግባ አይደለም የሚባለው። እሷ ብቻ ከሆነች የምታፈቅረው ከባድ ነው። ግን ያው የእሷን ፍቅር እንደሚያገረሽ ምንም ጥርጥር የለውም። እንደውም የማትወደውና የምትወደውን ነገር በጣም ነው የሚያውቀው። አልረሳም ሁሉና አይጥ ምናምን እያለ እያስፈራራት በዛው ሰበብ እያቀፋት ነበረ። እሷ በፍጹም እየቀለደ እንደሆነ አላወቀችም። እሱ ደግሞ በቃ እሷን ለማቀፍ ካለ ጉጉት የተነሳ ነበረ እንደዛ ሲላት የነበረው። ግን እሷ ደግሞ ስታውቅ ተበሳጭታበታለች። እንደዚሁም እያሳዘናት ነው ያለው። ከዳዊት ጋር እናታችን እናያለን ሲላት መሄድ እንደማትፈልግ እየተናገረች ነበረ። ምክንያቱም ያውቃል፣ የሩት የድሮ ፍቅረኛ ያውቃል እህታቸው እንዳልሆነች እያንዳንዱ ነገር። እሱም ወደዛ ቤት የገባው የአጎቱ ገዳይ ሳሮን እንደሆነች ስላወቀ ነው። እንደዚሁም በር ላይ ወረቀት ጽፎ ያስቀመጠውም እሱ ነው። መርከብም ሲሰራ የነበረው እሱ ነው እና ውጭ ሄዳለሁ ብሎ በውጭ ፕሮሰስም ነው ወደዛ ቤት የመጣው። ነገር ግን እሱ እቅዱ ሌላ ነው። ሳሮንን እሷ ጋር መረጃ ለመውሰድ ያው ጥሏት ነበረ። እሷም አንድ ጠላት ማን እንደዛ እንዳደነዘዛት አታውቅም። ነገር ግን ሩት እና ወንድሟ እየተከታተሏት ስለነበረ እነሱ ናቸው መረጃውን የወሰዱት። እንደዚሁም ወረቀት ለሱ ቀይራ ሰጥተዋለች። በሚያሳዝን መልኩ ቀይራን የሰጠችው እንጂ ትክክለኛ አይደለም። እና ሳሮንን የቀረባት መረጃ ለማውጣጣት ለዛ እንጂ የእውነት ውጭ ለመሄድ ፈልጎ አይደለም። የዛሬው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ሀሳብና አስተያየታችን ደግሞ ኮሜንት ላይ ጻፉልኝ። አመሰግናለሁ።